እኔ እስከ ዛሬም ሲል የቆየሁት ወይም ደግሞ ሲል የነበረው ነገር ብዙዎቻችሁ በእርግጥ እንደኔ ትላላችሁ፣ አንዳንድ ደግሞ አሽቃባጮች ሲቀሩ ማለት ነው። ይሄም ማለት ደግሞ ሴቶች ባካችሁን ተረጋግታችሁ ራሳችሁን ጠብቃችሁ እንዲሁም ደግሞ ክብራችሁን ጠብቃችሁ የስራ ጉዳይ ቢሆንባችሁም እንኳን ክብራችሁን እንትን አትሉ ብዬ ብዙ ጊዜ አወራ ነበርኩኝ። ትላንት እንዳያችሁት አብርሽ አዲስ ህይወት ይቀጥላል፣ እኔ ምንም ማድረግ አልችልም እያላ ነበር። ይሄም ማለት ደግሞ ብዙዎቻችን ካቺ ሄርሜላ እንዳይሆን እናስባለን። እንዲሁም ደግሞ ከሷ አብሮ እንዳይመጡ እናስባለን። ከመተው ደግሞ ምናልባት 2-3 ልጆች ደግሞ አይ ችግር የለም ከማም ይሁን ከማ ያኔ በመጣው እንቀበለዋለን ያሉም አሉ። አንዳንዶች ደግሞ አይ ሄርሜላን ሳይሆን ሌላ ሴት ይዞ ይምጣ እያሉም አሉ። እንደኔ ማለት ነው። እኔም በበኩሌ እንደዛ ነኝ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከባራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ባያላችሁበት አለም ዳርቻ ሰላማችሁ ይብዛ እያልኩኝ መቼስ ካየን አላስችል ይለናል። እንዲሁም ደግሞ ዞር ዞር ስትሉ ብዙ ነገር ታያላችሁ፣ ብዙ ነገር ደግሞ ትረዳላችሁ ማለት ነው። አሁን አየሁኝ አንዲቷ ዞር ዞር እያደረጓት አየሁ። አሰይ የባሰው መጣ አሉ። ይቺም ደግሞ ምን ሆና ነው እያልኩኝ እኔም ደግሞ ብቅ አልኩላችሁ ማለት ነው። ምክንያቱም ያቺ ሄርሜላ ታይ እባክሽን ስንላት እምቢ ብላ እየተፈጠረውን አይታችኋል ብዬ አስባለሁኝ። ማም መጣ ማም ሄዳ ሩታን ከልቡ ሊያወጣት እንደማይችል አሁንም ዳጋግሜ እኔም እነግራችኋለሁኝ ማለት ነው። አንዳንድ ልጆች አሉ የማይገባቸው ይሄ ነገር ድራማ እንደሆነ ወይም ደግሞ አውቆ አይ ተመካክሮ እንደሚሰሩት የማያውቁ ብዙ ልጆች አሉ ማለት ነው። ይሄ ማለት ሩታን አብርሽ ከልቡ ነው የሚወዳት፣ አታሽቃብጡ። እነሱ እኮ ተመካክሮ ወይም ደግሞ አው ብሎ ነው የሚሰሩት። ነገር ግን ደግሞ አንድ ነገር ሌላችሁ የሚፈልገው ነገር ከአብርሽ በኩል ማጥታችሁ ከአብርሽ አብራችሁ የምትሰሩ ሴቶች እባካችሁን ክብራችሁን ጠብቁና ሲሩ። የስራ ጉዳይ ነው። በእርግጥ ሲሩ፣ ስራችሁን ሲሩ። ግን ራሳችሁን አሳልፋችሁ በመስጣት ሳይሆን ራሳችሁን እየጠበቃችሁ ራሳችሁን በመሆን ብትሰሩ ጥሩ ነው ብዬ አስባለሁኝ። ምክንያቱም ሴት ልጅ ብዙ ጊዜ አወራለሁ፣ ሴት ልጅ እንደ ወንድ ልጅ አይደለችም። ትንሽዬ ነገር የሚጋነነው እኛ ሴቶች ላይ ነው ብዬ ብዙ ጊዜ አወራለሁ። የምር ወንድ ልጅ የፈለገውን ቢያደርግና ከፈለገው ቢመጣ ከፈለገው ቢወጣ ከፈለገው ቢገባ እንደኛ አይጋነንበትም። እናንተ ቆይ ሴቶች ምን አብዳችሁ ነው ወይስ ደግሞ ቀልባችሁ ወዴት ሄዶ ነው? አስሬ የገንዘብ ነገር ቢሆንባችሁ፣ አስሬ ደግሞ የስራ ጉዳይ ቢሆንባችሁ ራሳችሁን ጠብቁ ነው የሚለው እኔ ማለት ነው። አብርሽ አያልቅበትም። ለአንድ እኔ ብዙ ጊዜ ምናልባት ይህንን ነገር ሲለው ሰምታችሁ እንደሆነ አላቅም። ብዙ ጊዜ ምን ላለሁኝ አብርሽ አያልቅበትም ላለሁ የሚለው ደግሞ ልክ እንደዛው ነው። ለዛሬ አንዲቷን ይዞ ከመጣ የተወሰነ ሲቆይበትና ከዛን ደግሞ የተወሰነ ከቆያ በኋላ ሌላን ይቀይራል። እናንተ አሁን ከአብርሽ ጀርባ ብዙ ሴቶች መጥቶ ነበር። እኛም ደግሞ አሳድገናቸዋል፣ ሰብስክራይብ እያደረግን ማለት ነው። ያም ሆነ ይህ ዛሬ የት እንዳሉ ያንን ሴቶች የት እንዳሉ አናቅም። ከማን ይስሩ ከማን ይምጡ ቻናላቸው ምን ድረስ ምን ይሆኑ እኛ አናቅም። ሰብስክራይብ አደረግናቸው፣ እሱም በጊዜው ተጠቀመባቸውና እነሱም አለፉ። እኛም ደግሞ አናቃቸውም አሁን ለታ ማለት ነው። ስለዚህ አንዳንዴ ትንሽ ተረጋግታችሁ ወይም ደግሞ ይሄ ነገር እንዴት ነው ቢላችሁ አስቡ። ምናልባት ከሩታና ከአብርሽ ተለያዩ ቢላችሁ የምታወሩት እናንተ ማለት ነው። መቼም ቢሆን መቼ የሚለያዩ ነገር የለም። ግን ደግሞ እነሱ በሚመጡበት ወይም ደግሞ እነሱ ባወሩት ወይም ደግሞ እነሱ ባሉት ነገር መሰረት እኛ አንዳንዶቻችን ይሄ ነገር እንዴት ነው ብለን እናስባለን። አንዳንዶች ደግሞ ማሰቢያቸው ተዘግተዋል። እውነቱም ተለያዩ እየመሰላቸው የሚጨፍሩ ማለት ነው። እናቴ እነሱ እኮ አውቆ ከሩታ ተመካክሮ አይ ይሄ ቪዲዮ ከተለቀቀ በኋላ ሌላ አጀንዳ ነው የሚያስቡት፣ ወይም ደግሞ እንዴት አይነት ቪዲዮ መስራት እንዳለባቸው ነው የሚያስቡት። ስለዚህ ማንሽም ይሁን ማንሽ እዚህ ጋር ከአብርሽ የምትመጪው ሴት ማለት ነው ትንሽዬ ለራሳቸው ክብር ስጡ ነው የሚለው። ሴት ልጅ ደግሞ ራሷን ስታከብር ነው ሁሉም የሚያከብራት። ራሷ ቀለል ብላ ወይም ደግሞ ራሷ ተዋርዳ እዚህ ጋር መጥታ እዚህ ጋር ማንም የሚያከብራት የለም። ስለዚህ አንዳንዳችሁ አታሽቃብጡ። መቼም ቢሆን መቼ እነሱ ይለያያሉ ብላችሁ ማለት ነው። አንዳንዳችሁ ደግሞ አብርሽን ጥፋተኛ ነው የምትሉም አላችሁ። ጥፋትም ከሆነ እኩል ጥፋተኛ ናቸው እንጂ
አብርሽ ብቻው ጥፋተኛ ሩታ ጥፋተኛ አይደለችም የሚባል ነገር የለም። እኔ ብዙ ጊዜ ይላለሁኝ የዛሬው ቪዲዮ በመጣው ዛሬ አውሮበት ነጋ በሚቀጥለው ነጋት ይላላችሁ። ቪዲዮ ካያችሁ ደግሞ ተመልካች ከሆናችሁ ዝም ብላችሁ ተመልካች አትሆኑ። ማነውስ በዛሬው ቪዲዮ ያጠፋው ማነውስ አላጠፋው የሚለው ነገር አስቡ። በትላንት ቪዲዮ ሩታ በጣም ነው ያጠፋችው፣ በጣም ነው ተሳሳተችው አብርሽን አውጥታ በመጣሏ ወይም ደግሞ አልፈልግህም በማለቷ። ስለዚህ እናንተ አንዱን ሰው ደገፋችሁ ወይም ደግሞ አንዱን ሰው ወደዳችሁ ማለት የሌለውን ነገር ጥሩ ሰራች ደግ ሰራች ወይም ደግሞ የሌለውን ነገር ጥሩ ሰራ ደግ ሰራ በማለት አይደለም። በመጀመሪያው ካያችሁ በኋላ በዛም በኋላ ልክ ቪዲዮ ሲታዩ ማን እንደሆነ ያስታውቃችኋል አይደል? እኔ ያልኩት የምር ትላንት ሩታ እንደዛ ውጣልኝ ከቤት ብላ አባራው ሳይሆን ይሄ ነገር ምናልባት በዚህ በኋላ ድጋሜ ማይደገም ድጋሜ ሌላ ሴት ጋር እንደትሄድ ከሆነ ብላ ይታረቃሉ ብዬ ነበር የጠበኩት የነበረው። ነገር ግን ያ አልሆነም። ይሄም አልሆነም ማለት ተለያዩ ማለት አይደለም። አብሮ እያሉ ያኔ ከካሜራ ጀርባ እየተመካከሩ ነው ቪዲዮ የሚሰሩት። ስለዚህ ምን ሰው ነው አሁን እየተዋደዳ እንደዛው ደግሞ እያለቀሳ የሚለያየው ማለት ነው? ግዴታ ተለያዩ የሚባል ህግና ደንብ አልወጣ እነሱ ላይ። ስለዚህ አውቆ እየሰሩ ነው። ሄርሜላን ብትሆን ማን ቢሆን ተመካክሮ ነው የሚሰሩት። ስለዚህ እኔ የሚለው ነገር አሁንም ሴቶች እንዶ በአብርሽ ጀርባ ማይታችሁ የምትሰሩ ሴቶች እንዶ ራሳችሁን ጠብቁ፣ ለራሳችሁ ሆኖ ነው እንዴ የምር ክብራችሁን ጠብቁ። ሌላው ክብራችሁን አታዋርዱ ማለት ነው። እናንተ ያዋረዳችሁት የእናንተን ክብር ማንም እዚህ ጋር የሚያከብራችሁ የለም። ስለዚህ ስራ ጉዳይ ነው እናቃለን፣ የገንዘብ ጉዳይ ነው። ግን ደግሞ ራሳችሁን አሳልፋችሁ በመስጣት ሳይሆን ራሳችሁን ትንሽዬ በማክበር ትንሽዬ ራሳችሁን ጠንቀቅ በማለት እንደዛ ሆናችሁ ስሩ። ሴት ልጅ ደግሞ ያኔ አለ አይደል እንደዛ ልክስክስ ስትል አያምርበትም። የምር ትንሽዬ ያኔ ቆርጠን በሉ። ምንድነው ያኔ እንደዛ መጃጃል ማለት ነው። አሁን ይም ሆና ያም ሆና ይቺን ደግሞ ማን እንደሆነች ምን እንደሆነች አናቃት። ከዚህ በፊት አላቃትም መሰለኝ እየተዛዞረች አየኋት ማለት ነው። አሳይ ያባሳው መጣ። አዲስ ህይወት ይቀጥላል እያለ የአብርሽ አዲስ ህይወት መቼ ነው የሚያቆመው ግን? እንተኔ ግራ ገብታችኋል። የአብርሽ አዲስ ህይወት መቼ ያቆማል? ያኔ ከስንት ሰው አዲስ ህይወት እያላ ጀመረው፣ ከስንት ሰው ደግሞ ተለያያ፣ ስንቱ ሰው ደግሞ አመጣ፣ ከስንቱ ደግሞ አየ ነው ከብዙ ማለት ነው። ስለዚህ ሁላችሁም የሚላችሁ ነገር ይቺ የመዳም ቅያማ ተባልሽው እርስ በራስሽ መገጫጫት ታይሆን ነገሩ ይግባችሁ። ጠይብ ያልገባችሁ ማለት ነው ያልገባችሁ ነገሩ ይግባችሁ። ከዛን ደግሞ ባያችሁት በሰማችሁት ያኔ እንደ መልካችን ሁላ ሐሳባችን ወይም ደግሞ እንትናችን ይለያያል። ይሄ አንዱ አላ ማለት ሁሉም ይለዋል ማለት አይደለም። አንዱ ጠላው ማለት ሁሉም ይጠላዋል ማለት አይደለም። አንዱ ወደደው ማለት ደግሞ ሁሉም ይወደዋል ማለት አይደለም። ይሄ ማለት ያልኳችሁ እኔ አሁን እንደዛ ስላልኩኝ እናንተ እንደዛ ትላላችሁ ማለት አይደለም። አንዳንዴ ግን እንደ ሐሳብ እኛ ለምንድነው ማንነቀው ነገር ነው። እኛ ለምንድነው ማንነቀው ነገር? ይሄን እንዲነው የፈለኩት። ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ቸር ቆዩልኝ። ይግባችሁ ነገሩ ድራማ እንደሆነ አውቆ ተመካክሮ ይሄንን እያሉ እንደሚሰሩ ማለት ነው። ጠይብ ይግባችሁ። ያልገባችሁ ምናልባት ማለት ብዙ ልጆች አሉ ያልገባቸው ያኒ እውነቱም ተለያዩ እየመሰላቸው እውነቱም ተለያዩ ያኒ እየመሰላቸው ያዘኑ ማለት ነው። ስለዚህ እንዳታዝኑ። እነሱ መቼም ቢሆን መቼ አይለያዩም። እኛ ላይ ያኒ ቁማር እየተጫወቱ እንጂ ማለት ነው። ለማንኛውም ይሄን ሊላችሁ ፈልጌ ነበር። እስቲ መጣች የተባለዋን ይቺን ደግሞ እኔ አላቃትም። ኧረ ዛሬ ነው ያየኋት። እንደ ዞር እያልኩኝ ከዚህ ልጥፍ እያደረጉት አየሁ። አሰይ አዲስ ህይወት የአብርሽ ጀመረ እንደ እያልኩኝ ደግሞ ቢቃልኩላችሁ ማለት ነው። ለማንኛውም እስቲ ምሽቱን በሚመጣው እናያለን። ለአሁን ደግሞ ይሄን ይመስል ነበር ይላችኋለሁኝ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ሁላችሁንም አመሰግናለሁኝ። ለቤቱ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ሁላችሁንም አመሰግናለሁኝ ለምታበረታቱኝም እንዲሁም ደግሞ
ሰብስክራይብ ለምታደርጉኝም አመሰግናለሁኝ። በያላችሁበት ደግሞ የአላህ ሰላም ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ ከምሽቱ ደግሞ ጥሩ ነገር ይመጣል ብለን እንጠብቃለን። እስቲ ይቺም ትሁን ያቺ ማን ነበረች ሄርሜላ ማለት ነው። እሷም ትሁን ይቺም ትሁን አላቅም፣ ብቻ አብረን የምናየው ይሆናል። አሁን ይበቃናል። በያላችሁበት ሰላማችሁ ይብዛልኝ። ቸር ቆዩልኝ። ባይ ባይ። ይወዳችኋለሁ።